ለትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች። እኔ የቻልኩትን ሁሉንም አደርጋለሁ። ምንም ነገር የለኝም። በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። እንኳን በሰላም ወደ ዩቲዩብ ቻናላችን በደህና መጣችሁ ልል እወዳለሁ። እኔ ናውሌ ነኝ። እንግዲህ ዛሬም እንደተለመደው ይህን ሰሞን ሶሻል ሚዲያ ላይ አነጋጋሪ የሆኑ ቪዲዮዎችን ሰብሰብ አድርጌ በአንድ ቦታ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ ልል እወዳለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንድትጀምሩ እንዲሁም ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ ልላችሁ እወዳለሁ። ወደ መጀመሪያ ላይ ወደ አስቀመጥኩት ቪዲዮ ስናመራ እንግዲህ የነጻነት ወርቅነህ ቤተሰብ በጣም አነጋጋሪ የሆነ ነገር እያወጡ ነው ያሉት። እንግዲህ በጣም የሚገርም ነገር ነው እያወሩ ያሉት። በትዳሩ ደስተኛ እንዳልነበርና በጣም ሚስቱ እንደምታስቸግረው እንዲሁም ከኢትዮጵያ ወደ ውጭ ሀገር ብር እያስላከችው እንደነበር ሁላ ያወሩበት ሁኔታ ነው ያለው። እንግዲህ በጣም የሚያሳዝን ነገር ነው። እስኪ የሆነ ቪዲዮ አለ ኢንተርቪው የተደረጉ የተቀረጹት ማለት ነው። ያንን ቪዲዮ አብረን አይተን እንመለስ። ለትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ለኔ ማለት ነው። እና ደስተኛ አልነበረም። እኔ ራሴ በወቅቱ የጠየቁት ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው፣ ለምንድን ነው እዛ ሄደህ ማስታከመው የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነጽ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበትን ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየቁት፣ ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር ነኝ፣ እኔ ነኝ ያለሁት እና ንገረኝ፣ ችግር አለ ወይ ስለው፣ አዎ ወንዴ ችግር አለ፣ ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራ ነበር። እዛም ታመሜ ነበር፣ ወድቄ ነበር፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት፣ በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል፣ አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንከር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው እህታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎድቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በጣም ነው የሚያሳዝነው። ሁሉም ሰው በትዳሩ ደስተኛ ነው ማለት አንችልም እውነቱን ለመናገር። ይሁን እንጂ እንግዲህ የነጻነት ወርቅነህ በጣም ረቀቅ ያለና ከበድ ያለ ጉዳይ ነው የሚመስለው። እንዳወሩት እንግዲህ በጣም የሚያሳዝንና ለጆሮ ራሱ የሚከብድ ነገሮችን ነው እያወሩ ያሉት እነዚህ ሰዎች። ነጻነት ወርቅነህ በጣም በህይወት በነበረበት ሰዓት በትዳሩ እንደተጎዳና በጣም እንደተጨቆነ ነው እየተናገሩ ያሉት። እውነት ይሁን ውሸት እንግዲህ ፈጣሪ ነው የሚያውቀው።
እስኪ ሀሳባችሁን ኮመንት ላይ አስቀምጡልኝ ተከታታዮቼ። ወደሚቀጥለው ቪዲዮ ደግሞ ስናመራ እንግዲህ ማስተር አብነት የሆኑ ቤተሰቦችን እየረዳ በጣም ደስ በሚል ሁኔታ ማለት ነው ህይወታቸውን ወደ ሚዲያ አምጥቶ ሰዎች እንዲያግዛቸውም እያደረገ የነበረበት ሁኔታ ነው ያለው። ያን ቪዲዮ አብረን አይተን እንመለስ። እኔ የቻልኩትን ሁሉንም አደርጋለሁ። ምንም ነገር የለኝም። ኩላሊቴን ሰጣለሁ፣ አንድ አካሌን ሰጣለሁ። እሱ ለልጁ እንዲኖር ፈልጋለሁ። ያው ኩላሊት ከቤት ተገኝቶ የገንዘብ ችግር አጋጥሞን ያው እየተሰቃየን ያለው እርዱኝና ልታከም እግዚአብሔር ስም ጠይቃለሁ። ለሕክምና ምን ያህል ብር ነው የተጠየቃችሁት? 4.5 በራስህ ስም የተከፈተ የኢትዮጵያ ንግድ ባንክ አካውንት አለ? አለኝ። 1015 05 15 99 ተሾመ ታከለ። ማገዝ የምትችሉ በገንዘብ እንድታግዙና ለሚያግዙ ሰዎች ሼር እና ኮፒ ሊንክ ሪፖስት በማድረግ እንድታደርሱ በአክብሮት ተጠይቃችኋለሁ። እግዚአብሔር ፈጽሞ ይማረ። ውድ የዩቲዩብ ቻናል ተከታታዮች ማገዝ የምትችሉ አቅም አለኝ የምትሉ ሰዎች እንግዲህ ባካችሁ ይህንን ሰውዬ እርዱት፣ አግዙት ልል እወዳለሁ። ምክንያቱም ኩላሊት አግኝቶ ገንዘብ ነው የተቸገረው። በቻላችሁት መጠን ማገዝ የምትችሉ ሰዎች እንግዲህ አካውንቱን ቪዲዮ ላይ አይታችኋል፣ ውሸት አይደለም። እሱን ተጠቅማችሁ ማገዝ ትችላላችሁ። ወደሚቀጥለው ቪዲዮ ደግሞ ስናምራ እንግዲህ ነዳጅን አስመልክቶ ኢትዮጵያ ውስጥ በጣም ትልቅ የሚባል ቀውስ ተፈጥሯል። ያንን አስመልክቶ የሆነ መግለጫ ወጥቷል። ቪዲዮን አይተን እንመለስ። በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እንዲሁም የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። ለምሳሌ በትላንትናው ዕለት የድፍድፍ ነዳጅ ዋጋ ከጦርነቱ በፊት 69 የነበረ ሲሆን የአሁኑ ዋጋው 98 ደርሷል። ዶላር የአንድ በርሜል በዶላር ማለት ነው። ቤንዚን የአንድ በርሜል ዋጋ ከጦርነቱ በፊት 75 የነበረ ሲሆን የአሁኑ የትላንትና ዋጋው 139 ዶላር በበርሜል ደርሰዋል ማለት ነው። ነጭ ናፍጣ እንዲሁም ከጦርነቱ በፊት 86 ዶላር የነበረው በአሁኑ ጊዜ ዋጋው 179 ዶላር ደርሰዋል ማለት ነው። ስለዚህ በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይሄን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው። ሀገራችን ኢትዮጵያ ነዳጅን አስመልክቶ በጣም ከባድ የሚባል ቀውስ ውስጥ እየገባች ነው። እንግዲህ ያልጨመረ ነገር የለም ማለት ይቻላል። ሁሉም ማቴሪያል እንደዚሁም ሁሉም በቃ ኢትዮጵያ ውስጥ በብር የሚገዛ ነገር አብዛኛው ነገር ላይ ጭማሪ ተደርጓል። ስለዚህ እንግዲህ ጥንቃቄ እንድታደርጉ እንዲሁም ደግሞ ነዳጅ ያለውን ነዳጅ እንድትቆጥቡ እየተባለ ነው ማለት ነው። ውድ የዩቲዩብ ቻናል ተከታታዮች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ ልላችሁ እወዳለሁ። በሌላ አነጋጋሪ ቪዲዮዎች እንድንገናኝ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ እንግዲህ የደውል ምልክቱን ኦል ላይ በማድረግ አዳዲስ ቪዲዮ ስለቅ በኖቲፊኬሽን መልኩ እንዲደርሳችሁ ማድረግ ትችላላችሁ። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።